ሰላም ሰላም እንዴት ናችሁ ቤተሰቦቼ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት እንግዲህ ከመሀልም ሆነ ከፊት ለፊት ቤቢ ሄር ማሳደግ የምትፈልጉ ጸጉራችሁ እንዲበዛላችሁ የምትፈልጉ በተለይ ደግሞ በልዩ ሁኔታ በአንድም በሌላ ምክንያት ጸጉራችሁ እየረገፈ ካስቸገራችሁ በጣም ፓወርፉል የሆነ የጸጉር ማሳደጊያ የጸጉር መርገፍን የሚያስቆም በጣም በቃ በጣም ልዩ የሆነ የጸጉር ማሳደጊያ ነው ይዤላችሁ የመጣሁት። እንደ ማስክም አድርጋችሁ መጠቀም አንድ ጊዜ በጣም ቀብታችሁ መታጠብም ትችላላችሁ፣ በየቀኑ መጠቀም ትችላላችሁ። እኔ ግን የምጠቀመው ለእኔም ለልጄም ሳላበዛ በየቀኑ ነው። በተለይ ቤቢ ሄሯን እንዴት እንዳሳደገላት ልነግራችሁ አልችልም። የእኔ ራሱ በሞለድ ምክንያት በጣም ወደ ኋላ ሸሽቶ ግንባሬ እንዴት እንዳስተካከለልኝ ልነግራችሁ አልችልም። በጣም ልዩ ነው። ወደፊት የኔን በፊት እንዴት እንደነበረ ጸጉር ያሳያችኋለሁ፣ ትገረማላችሁ። በጣም በእንክብካቤ ነው ይሄን የምታዩትን። ያው 1-4 ቪዲዮ አለኝ፣ ያው ስለምታዩት ብዬ ነው በየቀኑ የምሰራው። በእርግጥ በማማዬ ጸጉር ነው፣ ግን ቢሆንም የኔ ጸጉርም የተደበቀ አይደለም፣ ታዩታላችሁ። ስለዚህ እዚህ ላይ ይሄን ጸጉር ያገኘሁት ያው በእንክብካቤ ነው። እንዴት እንደሆነ ባህሪዬን አሳያችኋለሁ። ጸጉሪ እንዴት ማለት አያምርም አሳያችኋለሁ። ስለዚህ ይሄ በጣም ንጉስ የሆነ የጸጉር ማሳደጊያ ውሃ ነው። እጅግ በጣም እንግዲህ እንደምታዩት ያው ቪዲዮን ታያላችሁ ብዬ ነው። እኔ ሽንኩርት ነው ጸጉር እጅግ በጣም ነው የሚያሳድገው። ሽንኩርቴን ሮዝመሪ እና ቅርንፉድ ትንሽ ነው ያረኩት እና ሩዝ ስለዚህ ሁሉንም አጥቤ አንተከተኩኝ ማለት ነው። በተወሰነ ሙቀት እያያችሁት ነው እንግዲህ አንድ 15 ደቂቃ ከ15 እስከ 20 ደቂቃ ነው እንትን ያልኩት ማለት ነው ያንተከተኩት። እንደምታዩት ቪዲዮውን ያው ስለሚያስረዳ ነው እኔ ያው ወደ ገለጻው የሄድኩት ማለት ነው። ክድን አድርጉት፣ ያው ጥሩ ነው። አያችሁት? ጠፋ አድርጌ ነው ያንተከተኩት ማለት ነው። እንዴት ደስ እንደሚል እችን ውሃ ሰርቼ እንዴት እየቆጠብኩኝ እንደምጠቀም ያው አንዳንዴ አይሞላም አይደለ? ስለዚህ በተለይ ጸጉራችሁ ለሚረግፍ ጸጉሬ እኮ ስስ ነው ላላችሁኝ ሳታቋርጡ ይሄንን ያሳክከኛል፣ እኔ ቆዳዬ ላይ ሲቆይ ያሳክከኛል ካላችሁ ደግሞ ይህ አሁን እንዴት መሰላችሁ የምትጠቀሙት? እናንተ ሂደቱን ተመልከቱ። እኔ አሁን የምጠቀመው እንዴት መሰላችሁ? መችስ የኔ ልምድ አይደል ለእናንተ ማካፈላችሁ፣ ለኔ ጠቀመኝን ነው ለእናንተ ማካፈላችሁ። እኔ ይሄ ትሪትመንት አሁን በየ7 ቀኑ ያው ኮመን ነው፣ እኔም እሷም እንጠቀማለን። ከዛ እዚህ ጋር ቀዝቅዞ አመጣሁት ማለት ነው። ከዛ አሁን ላጠለው ነው። ከ15 እስከ 20 ደቂቃ ነው ያበሰልኩት ማለት ነው። እኔ እንዴት ነው የምጠቀመው ይሄን ውሃ እሰራና ፍሪጅ እስከ 15 ቀን አስጠቅም እንትንለዋለሁ። ከዛ በመርጫ ጸጉሬንም ለሁለት አርጅቶ ላድሰው ስፈልግ ይሄን ቆዳዬን እቀባለሁ ማለት ነው። ከዛ ቅባት እቀባለሁ። ከዛ ማሳጅ አረግና እንደገና እንትንለዋለሁ። እዚህ ጋር ዋናው ነጥብ ዋናው የቡና ዱቄት አንድ የሾርባ ማንኪያ የቡና ዱቄት አድርጌያለሁ። የኢትዮጵያ ቡና ዱቄት የኢትዮጵያ በጣም አሪፍ ነው በነገራችን ላይ ስለምታጠሉት ይሄ ሽርክቱን ቢሆን ይወጣል ማለት ነው። ስለዚህ እንደዚህ ከቀላቀልኩትም በኋላ ሽርክቱ ከቆዳችን እንትን እንዳይል በማጥለያ እንደገና አጠለዋለሁ። ቡናውን እንዳትረሱ እሺ፣ ቡና ትከታላችሁ። ስለዚህ ይሄንን ምን ጊዜም ዴይ ቱ ዴይ ነው የምጠቀመው። ይሄ የጸጉር ማሳደጊያ የጸጉር ማብዣ የጸጉራችን እንዳይነቀል የሚረዳን ስለሆነ ከማስኩ ባሻገር ይሄ በቃ እነዚህ በ7 ቀኖቹ መሀል የምጠቀመው ነው ይሄ። ከዛ ደግሞ ከ15 ቀን የሚያልፍ መስሎ ከታየኝ ደግሞ ብዙ ከሆነብኝ ለማቅጠኛ እጠቀመዋለሁ። ምሳሌ የሙዝ ትሪትመንት ብጠቀም ይሄንን እንደ ማቅጠኛ አንዴ ጨምርና ሙዜን አደርጋለሁ። ከዛ ማስክ እንትንላለሁ ማለት ነው። ሙዝ ብቻ ሳይሆን ብዙ ተጠቀምኩ ማለት ነው። ሩዝም ማገኘው፣ ሮዝመሪም ማገኘው፣ ቅርንፉድም ማገኘው ማለት ነው። ቡናም ማገኘው ማለት ነው። እንደዛ ነው የምጠቀመው። ገባችኋ? ስለዚህ ይሄ ዴይ ቱ ዴይ የምታረጉት ነው። በየ2 ቀኑ ነው፣ በየቀኑ ባይመች እንኳን በየ2 ቀኑ ግንባራችሁን ቤቢ ሄር የምትፈልጉ ልጆች ደግሞ ሁሉም ሰው ይፈልጋል ብዬ አስባለሁ። እስከ ግንባራችን ሙልት ያለ ቢሆን ጸጉራችን በጣም ያምራል፣ እርግጠኛ ነኝ። ስለዚህ ይሁት እንዴት አባቱ እንደሚያምር። ሽታው ደግሞ አትጠይቁኝ። ሽንኩርት ሽታው የለም፣ ድራሹ ጠፍቷል።
ስለዚህ በጣም ምርጡ እናንተ እንደሚሸት ታውቃላችሁ አይደለ? የሩዝ ውሃ፣ የሽንኩርት ውሃ ብዙ ነገር እንደሚሸት ታውቃላችሁ። የቡና ቅባቱ፣ ውሃው ብትሉ እንደሚሸት ታውቃላችሁ። ግን የሚሸጥ ነገር ፋብሪካ ውስጥ ገብቶ ፕሮሰስድ ሆኖ ሌላ ነገር ገብቶበት ቆዳችን ጋር የማይስማማ ነገር ሊኖር ይችላል። ገባችሁ? ስለዚህ ይሄ ምንም ጎንዮሽ ጉዳት የሌለው ወዲያው ፍሬሽ፣ ለዛውም ለውጡን በሰባት ቀን ስላችሁ እንዴት ነው ምልክት ታዩበታላችሁ። ያድጋል እንዴት ነው በራሴ ላይ ለውጥ አሳይቷል የሚለውን ነገር ማየት ትችላላችሁ ማለት ነው እንጂ በ7 ቀን ዞማ ይሆናል አላልኩም። ስለዚህ ምልክት ካያችሁ ደግሞ ብትቀጥሉበት 100% ውጤታማ ትሆናላችሁ ማለት ነው። ስለዚህ ይሄንን ውሃ የፀጉር ማሳደጊያ ውሃ ፀጉርሽ እየረገፈ ካስቸገረሽ፣ ፀጉሬ እኮ ስስ ናት ብን ያለች ናት የምትይ ከሆነ ይሄን ተጠቀሚ። በየ2 ቀኑ ካልተመችሽ በየ3 ቀኑ ተጠቀሚ ማለት ነው። እሺ ስለዚህ እኔ እጠቀመዋለሁ። ፀጉሬን አብስቶልኛል። በመውለድ ምክንያት እርግፍ ይላል። አንዳንዴ ያንዳንዱ ፀጉር ያምራል፣ የኔ ደግሞ እንትን ይላል፣ ይሳሳል። በቃ በተለይ ይሄ ግግ ሲያወጡ ነው ሲስቁ የሚባለው ፓርት በጣም ፀጉሬን እንትን በቃ ይመዘዛል። ይሄ ከፊት ለፊቴ በጣም ነው እንትን የሚለው በቃ ዱቄት ይሆናል። እና ይሄ በጣም አንደኛው መልሶልኛል። አንደኛ ስራው ቀላል ነው። አንዴ ሰርተሽ ለብዙ ቀን ይሆንሻል ፍሪጅ እያስቀመጥሽ ማለት ነው። ሽታ የሚባል ነገር የለውም። ይሄው እንግዲህ ለልጄ እያደረኩላት እያሳየኋችሁ ነው። ከ1 አመት ጀምሮ ይሆናል። በጣም ነው። እኔ አሁን ይሄን አላጥባትም እንደዚህ ሳላበዛ፣ እንደዚህ ትምህርት ቤትም ስለምትሄድ ኮንፈርት እንዳይነሳት እንደዚህ አድርጌ ቆዳውን ቀባትና ከዛ ቅባት ያው ውሃ ስለሆነ እንዳይደርቅ ፀጉሯም ቆዳዋም እንዳይደርቅብኝ ስለለመደችው እሷ አያሳክካትም። እንደዛ አድርጌ እቀባታለሁ። ከዛ ቅባት ቀባትና ማሳጅ አድርጌ የምሰራትን የፀጉር ስታይል እሰራታለሁ። ትምህርት ቤት ትሄዳለች፣ አለቀ። ከዛ እሁድ ይመጣል ወይ ቅዳሜ የሆነ ማስክ ሰራለሁ፣ እቀባታለሁ፣ አጥባታለሁ። ከዛ ካላላቀ ይሄ ውሃ ካለ እንደገና ደግሞ ቆዳዋን እቀባታለሁ ማለት ነው። አለቀ። ከዛ የተዘናፈለ ፀጉር ብዙ ወዝ ያለው ወፍራም ቆንጆ ፀጉር ይሰጥሻል ማለት ነው። ስለዚህ እንደምትጠቀሙበት እርግጠኛ ነኝ። ለውጥም እንደምታዩበት 100% እርግጠኛ ነኝ። በሌላ ቆንጆ ቪዲዮ እስከምንገናኝ ቻው። ወዳችኋለሁ፣ አከብራችኋለሁ። ቻው።